ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ጥር 7 2018 ዓመተ ምህረት ሰነፍ ማን ነው? ሰነፍ ስንፍና ምንድን ነው? 35 ዓመት ሲንጋፖር እናደርጋታለን ያሏትን ሀገር ማን ያደረጓት? የት ነው ያደረሷት? ሲንጋፖርን በተግባር መግለጫ ሳይሰጡ በተግባር ኢትዮጵያን ወደ ሲንጋፖርነት የለወጡት ደግሞ በ7 ዓመት እነማን ናቸው? ስንፍና የተግባር ውጤት ነው። የሚሰራ ሰው ቃላት ሳይሆን የቃላት ጋጋታ ሳይሆን የተግባር ምላሾች ናቸው። አሁን ኢትዮጵያ ውስጥ ያሉትን መሪ በስንፍና በሚሉ ቃላት ሊገለጽ የሚችል ስንፍና የሚለው ቃላት ሌላ ትርጉም ካልተሰጠው በስተቀር በየትኛው ነገር ፍርሃት ምንድን ነው? ፈሪ ባልና ሚስት ምናምን ያልታሰራለ እንዴ? ያለ ስልጣን ላይ ጫፍ ላይ የነበሩ ሰዎች፣ አንዳንዱ ደግሞ በጣም ነውረኛ ሆነም ባለስልጣን አለ። አሁን ስሰማ አንደኛውን አምባሳደር ሆነም ያገለግል ሰው እያለ አሉ። ሚስቱ እስር ቤት ነች፣ እስካሁን ድረስ ድራሿ ጠፍቷል። እሱ የኤርትራ መንግስት ወይ ደግሞ የአቶ ኢሳያስ መንግስት አምባሳደር ሆኖ ያገለግል ሰው አለ። የፈራ በትንሽ በትልቁ ደንብሮ እያንዳንዱን ነገር እንትን ብሎ ያለ ፍርድ ሰዎችን ወህኒ ይከረችማል፣ አድራሻቸውን ያጠፋል፣ ይገላል፣ ይሰውራል። ኢትዮጵያ አድዋን ሲጎበኝ አድዋ ላይ የኢትዮጵያ ካርታ ላይ ከዛ የሚወጣውን ጨረር በደንብ አድርጎ እዛ ጋር ያነበረው ልጅ በደንብ አድርጎ የገለጸለት ጠቅላላ ዘሆል አፍሪካ በቅኝ በተገዙበት ሰዓት ቅኝ ያልተገዛችና ከዛ በኋላ የነፃነትን ጮራ ከዛ ቦታ የረጨችው ኢትዮጵያ ነች። ሌሎችም የነፃነት ብርሃን እንዲያገኙ ይሄ የዓመት ልጅ ነው። ብዙ በሱ ዕድሜ ያሉ ልጆች የትኛውም ዓለም ያሉ በተለይ አፍሪካኖች በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያና ኤርትራ መካከል ውዝግቡ በከፍተኛ ደረጃ በተወጠረበት በአሁኑ ወቅት ጦርነቱ ከተነሳ ኤርትራ ልትቋቋመው አትችልም ሲል አውስትራሊያዊ ጸሐፊ አሳሰበ። በቅርቡ በኤርትራ ጉብኝት ማድረጉን የገለጸው በአውስትራሊያም ሞናሽ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር የሆነው ዊሊያም ጎርሌይ ዛሬ እንደ አውሮፓውያን አቆጣጠር ጥር 15 2026 ኮንቨርሴሽን ላይ ባወጣው ጽሑፍ በአፍሪካ እጅግ ጭቆና በሰፈነበትና ከመንግስት መገናኛ ብዙሃን ውጭ የተለየ ሚዲያ በሌለባት ኤርትራ አንዳንዶች በድፍረት የፖለቲካ አስተያየት ቢሰጡም ብዙሃኑ ግን ዝምታን መምረጡን አመልክቷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአሰብ ወደብ ዙሪያ እያስፈራሩና የህልውና ጉዳይ አድርገው እያቀረቡ ነው የሚለው ዊሊያም ጎርሌይ የተፈጠረውን ታሪካዊ ስህተት እናርማለን ሲሉም ተናግረዋል ሲል ስለ ውዝግቡ ባቀረበው ዘገባ አትቷል። በአፍሪካ ቀንድ ሌላ ዙር ጦርነት ከተነሳ በዓለም ከፍተኛ ጭቆና ለበረታባት ሀገር እጅግ አውዳሚ ሊሆን እንደሚችል ኤርትራም በሚያሳስብ አርዕስት ጽሑፉን ያሰፈረው የሞናሽ ዩኒቨርሲቲ የፖለቲካል ሳይንስ መምህር ዊሊያም ጎርሌይ ጦርነቱ ከተነሳ ከሁለቱ ሀገራት ባሻገር በአፍሪካ ቀንድ ያልተጠበቁ ሁኔታዎችን እንደሚያስከትል በማሳሰብም ኤርትራ ሁኔታውን ለመቋቋም የሚያስችል ቁመና ላይ ባለመሆኗ ህዝቧ ተመልሶ ለመከራ ሊጋለጥ ይችላል ሲል አሳስቧል። ይህ በእንዲህ እንዳለም ከኤርትራ ወደ ሰሜን ሸዋ የተላከ የቀላልና የቡድን መሳሪያ ጥይት በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ትናንት እንዳስታወቀው ከኤርትራ ተነስቶ በመቀሌ በኩል አድርጎ ወደ ሸዋሮቢት ሲጓዝ የነበረው ጥይት ወልዲያ ላይ በቁጥጥር ስር ውሏል። በጠቅላላ 56000 ጥይቶች ሲሆኑ 41999 የክላሽንኮቭ፣ 14000 የብሬን እንዲሁም 800 የዲሽካ ጥይቶች መሆናቸው ተመልክቷል።
በተለያዩ ሀገራት ተሰደው ወደ አሜሪካና ሌሎች ሶስተኛ ሀገራት ለመግባት የሚጠባበቁ ኢትዮጵያንን እንዲሁም የሌሎች ሀገራት ዜጎችን አሜሪካ እንደማትቀበል በይፋ አስታወቀች። በ75 ሀገራት ላይ ተፈጻሚ የሚሆነውና ከመጪው ረቡዕ ጀምሮ ተግባራዊ የሚሆነው መመሪያ በስራና በጉብኝት እንዲሁም በቢዝነስ ቪዛ ወደ አሜሪካ የሚገቡትን የማይመለከት ሲሆን በስደተኝነት ወደ አሜሪካ መግባትን የሚከለክል መሆኑ ታውቋል። ይህም የኢትዮጵያ መንግስት ተጽዕኖ አድርጎብናል ወይንም የደህንነት ስጋት አለብን በሚል በተለያዩ ሀገራት ተሰደው በተባበሩት መንግስታትና በሌሎች ተቋማት በኩል የጥገኝነት ጥያቄ አቅርበው ወደ ሶስተኛ ሀገር ለመሄድ የሚጠባበቁትን እንደሆነ መረዳት ተችሏል። የፊታችን ረቡዕ እንደ አውሮፓውያን አቆጣጠር ከጥር 1 2026 ጀምሮ ተግባራዊ የሚሆነው ይህ መመሪያ ኢትዮጵያን ጨምሮ በ75 ሀገራት ዜጎች ላይ ተፈጻሚ ይሆናል። ብራዚል፣ ግብፅ፣ ኢትዮጵያ፣ ኤርትራ፣ ጋና፣ ናይጄሪያ፣ ሩሲያና ሩዋንዳ በዝርዝሩ ውስጥ ተካተዋል። የዶናልድ ትራምፕ አስተዳደር እስካሁን በወሰዳቸው ተከታታይ እርምጃዎች የዲቪ ሎተሪ ፕሮግራም ሙሉ በሙሉ እንዲቆም በሁሉም ሀገራት ላይ ተፈጻሚ ያደረገ ሲሆን የ38 ሀገራት ዜጎች ደግሞ በቱሪስትም ይሁን በማናቸውም ቪዛ ሀገሩ እንዳይገቡ አግደዋል። ሌሎች ተጨማሪ ከ25 የሚበልጡ ሀገራት ደግሞ ወደ አሜሪካ እንዳይገቡ ገደብ ባይጣልባቸውም ቪዛ ለማግኘት ከ5000 እስከ $15000 ገንዘብ ማስያዝ ይጠበቅባቸዋል። በእነዚህ ከላይ በተዘረዘሩት ክልከላዎች ውስጥ ኢትዮጵያ የለችበትም። እስካሁን ከኢትዮጵያ ጋር በተያያዘ የትራምፕ አስተዳደር የወሰደው እርምጃም የኢትዮጵያ መንግስት አሳዶናል፣ የደህንነት ስጋት አለብን በሚል እንደ አውሮፓውያን አቆጣጠር ከ2002 ጀምሮ ከለላ የሰጣቸውን ኢትዮጵያንን ከሀገሩ ለቀው እንዲወጡ ማድረግ ሲሆን ይህም እስከ የካቲት ወር አጋማሽ ከአሜሪካ እንዲወጡ አሳስቧል። አሁን የወጣውም ኢትዮጵያን የጨምረው 75 ሀገራት ላይ ተፈጻሚ የሚሆነው መመሪያ በስደተኝነት በሌላ ሀገር በሚኖሩ ኢትዮጵያን ዜጎች ላይ እንደሆነ መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያና በኤርትራ መካከል ያለው ውጥረት በሳውዲ እንዲሁም በአሜሪካ በኩል በአንዳንድ ውስጥ ለውስጥ የሚደረጉ የነበሩ ጥረቶች አንድ መቋጫ ወይ ደግሞ እልባት ያስገኛሉ የሚል ተስፋ በዚህም በዚያም ሲንጸባረቅ ነበር። አሁን ያሉ ሁኔታዎች ግን ያን የሚያመለክቱ አይደሉም። በኤርትራው ፕሬዝዳንት በኩል ደግሞ የተሰጡ መግለጫዎች ሁኔታዎች ወደ ግጭት የሚሄዳቸውን እድል የሚያሰፋ ነው። በሌላም በኩል ደግሞ ከሰሞኑ እየታዩ ያሉ እንቅስቃሴዎች መሳሪያዎችን እና ጥይቶችን ወደ መሀል ሀገር ለማስገባት የሚደረጉ ጥረቶች ትላንት የኢትዮጵያ ፌዴራል ፖሊስ እንዳስታወቀውም ከኤርትራ ተነስቶ በመቀሌ በኩል አድርጎ ወደ ሰሜን ሸዋ ሲጓዝ የነበረ ከ56 ሺህ በላይ ጥይት ወልዲያ ላይ በቁጥጥር ስር ውሏል። መኪናው ታይቷል። የተያዘበት መንገድ በተደረገ ምርመራም ጥይቱ ከኤርትራ ተነስቶ በመቀሌ በኩል በህወሓት በኩል አድርጎ ለፋኖች ማለትም ሸዋ ስላሉ ፋኖች በሸዋሮቢት አካባቢ እንዲደርስ ታቅዶ በጭነት መኪና ሲጓጓዝ የነበረ መሆኑን ተገልጿል። እንግዲህ ቅድመ ምርመራዎች በሚል በፌዴራል ፖሊስ የተነገረ ነገር አለ። ምናልባት እስከዛሬ ድረስ በኢትዮጵያ መንግስት በኩል በተለይም ከእንደዚህ አይነት ከእገታም ይሁን ከተለያዩ ወንጀሎች ጋር በተያያዘ ምናልባት እንደ ቲፒኤልኤፍ እንደ አንድ በጎ ነገር ማነሳው አንዳንዴ ወንጀለኞችን ከሰብአዊ መብት ከህግ የበላይነት ከምናምን ጋር አንዳንድ ሰዎች የሚያነሱት ነገር አለ። ምናልባት እሱ ትክክል ሊሆን ይችላል። አንዳንዴ ግን የባሰውን አደጋ ለማስቀረት ሲባል በወንጀለኝነት የተጠረጠሩ በተለይ ደግሞ በተጨባጭ እጅ ከፍንጅ የተያዙ ሰዎችን አደባባይ አውጥቶ ወንጀላቸውን ማናዘዝና ከዛ በስተጀርባ ያለውን ነገር ማሳየቱ በብዙ መልኩ ይጠቅማል። ስለዚህ አሁንም የቅድመ ምርመራው ተብሎ በተገለጸው መንገድ ከኤርትራ ተነስቶ በህወሓት በኩል አድርጎ ለፋኖ ሊደርስ ሲል ወልዲያ ላይ የተያዘውን በተመለከተ ሰዎቹ እነማን ናቸው? ከነሱ በስተጀርባ ማን ያለው? ማን የላካቸው? መኪናው ዝም ብሎ ምንድን ነው በተራ ዝም ብሎ በንግድ እንቅስቃሴ ውስጥ የነበረ መኪና ነው ወይንስ ለዚሁ እንቅስቃሴ አስቀድሞ የተዘጋጀ ነው? እነዚህ ሰዎች ይሄኛውን የማጓጓዝ ስራ ከማጓጓዛቸው በፊት ከዚህ ቀደም ምን አይነት ሂደት ውስጥ ነበሩ? አገር ቤት ከማን ጋር ይገናኛሉ? ውጭ እስከ እነማን ጋር ነው ግንኙነታቸው? እነማን ናቸው የከፈሏቸው? እነዚህ ዝርዝር ነገሮች ፖሊስ ይሰራዋል፣ ግን ፖሊስ ጋር የሚቀረው ይሄ ዝርዝር ነገር ተበትኖ የሚወጣ ከሆነ ሌላውም ወንጀለኛም እስከምን ድረስ እንደሚካሄድበት አውቆ ቆም ብሎ ነገሮችን እንዲመረምር፣ በሌላም በኩል ደግሞ እንኳን አሁን ቴክኖሎጂ በተስፋፋበት ቀደም ሲልም ቢሆን በጸጥታ በደህንነት መረጃዎች ብዙ ነገሮችን የማግኘት እድል ሰፊ ነው። አሁን አጠቃላይ ዓለም አቀፋዊ ሁኔታ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ውስጥ
አጋጣሚ የሆኑ ስልጣን ላይ ያሉ ሰዎች የቴክኖሎጂ ሰዎች ናቸው። በየትኛውም የጸጥታ ተቋም ውስጥ ያሉ፣ በሀገሪቱ የፖለቲካ አመራር ላይ ያሉ፣ ምናልባት የመንግስት መወቀስ ካለበት አንዳንድ ሰፈራቸው ላይ የቆሙ ሰዎች የኦሮሞ መንግስት የምናምን የሚሉ ሰዎች ይልቁንም የኢንሳ መንግስት ቢሉት የበለጠ ትንሽ ይቀርባል። በአብዛኛው ኢንሳ ውስጥ የነበሩ ሰዎች የሀገሪቱ የፖለቲካና የተለያዩ ተቋማትን በኃላፊነት የያዙበት ሁኔታ ስለሆነ፣ ስለዚህ በዛ ተቋማት ውስጥ ያለፉ ሰዎች ደግሞ ከጸጥታ ከቴክኖሎጂ ጋር ያላቸውን ቅርበት ግልጽ ስለሆነ አሁን ባለው ሁኔታ ውስጥ በተለይም ወንጀል ለመፈጸም የሚያስቡ ሰዎች ደጋግመው ቆም ብለው እንዲያዩ፣ እንዲመረምሩ፣ በተለይ ደግሞ እንዲያ ምርመራ ሲደረግም በዛ በኩል ያለውን ነገር እንዲገመግሙ ስለሚያደርግ መንግስት፣ የፌዴራል ፖሊስ የሚሆን ሌሎች የጸጥታ ተቋማት እንዲህ አይነት ወንጀለኞችን በአደባባይ አውጥቶ ከዚህ በስተጀርባ ያሉ ሴራዎችን ለህብረተሰቡ ማሳየት፣ ሌላውም እንዲያስብ እንዲጠነቀቅም ስለሚያደርገው በዛ በኩል በጣም አስፈላጊ ነው። በኤርትራ ፕሬዝዳንት በኩል የሚነገረው ነገር እውነት ለመናገር በግሌ ስጋት አደረብኝ። ስጋት ምንድን ነው? አንድም የጥይት ድምፅ ሳይጮህ ኮሽታም በሌለበት ሁኔታ ውስጥ ዘላቂ መፍትሄ ለማግኘት በንግግር አማራጭ ይገኛል ብዬ አምን ነበር። የኢትዮጵያ መንግስት የፈለገ የተጠናከረ ቢሆን የፈለገ ሁሉን ነገር የማድረግ አቅም እንዳለው ቅንጣት ታክል ባልጠራጠርም የትኛውንም ነገር ለመፈጸም ሰው መሞት አለበት፣ ሀብት ንብረት መውደም አለበት፣ ቁሳይም ሰብአዊም ኪሳራ መድረስ አለበት። ወደ ግጭት ከተገባ ሰላማዊ በሆነ መንገድ የጥይት ድምፅ በሌለበት ደግሞ ችግሮች የሚፈቱ ከሆነ ሰውም ሳይሞት ንብረትም ሳይወድም ዘላቂ መውጫ የሚገኝበት ሁኔታ ይኖራል። ስለዚህ የኢትዮጵያ መንግስት እስካሁን ደጅ ጠንቷል፣ ብዙ ሞክሯል። በአደባባይም በተለያየ መንገድ የሚገለጽ ላይ ኤርትራኖቹም በኩራት ስሜት የሚናገሩት ኤርትራ ከምስል ኤርትራ ዜጋ ሳይሆን ወይ ደግሞ የኤርትራ ህዝብን ሳይሆን ኤርትራዊ አክቲቪስቶች፣ የኤርትራ መንግስት አቀንቃኞችን ነው የምለው። የኢትዮጵያ መንግስት ስለ ሰላም፣ ስለ ንግግር ያቀረበውን አማራጭ እንደ ሽንፈት፣ እንደ ውርደት አድርገው በአደባባይ ሲገልጹ ነበር። መጨረሻ ላይ ምን እንደሚሆን የኢትዮጵያ መንግስት ኃላፊዎችን መሆን አይጠይቅም። ዝም ብለን አጠቃላይ ሁኔታዎችን ገምግበን ምን ሊከተል እንደሚችል ማናችንም በእርግጠኝነት እናገራለን። በእርግጠኝነት የምንናገረው ኤርትራ ውስጥ አዲስ ሁኔታ ይፈጠራል። አዲስ ሁኔታ ይፈጠራል ስል ኢትዮጵያ የወደብ ባለቤት ትሆናለች ብቻ አይደለም፣ አጠቃላይ ብዙ ነገሮች ሊቀያየሩ ይችላሉ። ትናንትም አንስቼዋለሁ። አልነጋገርም ያለውን አካል በሚነጋገር ሰው መተካትን የጨመሩ ነገሮች ሊሄዱ ይችላሉ። ዝም ብሎ ኢትዮጵያ ውስጥ በዚህም በዚያም በየሰፈሩ የሚተኩስ ሰው ስላለ እሱን ተስፋ እያደረጉ የቀጠሉ ሰዎች ዛሬ ላይ መቼም ያንን የሚያስቡ አይመስለኝም። ብዙ ነገሮች ትርጉም ባለው ሁኔታ ተለውጠዋል። ኢትዮጵያ ውስጥ በዚህም በዚያ በሚተኩስ ሰዎች ዛሬ በምን ቁመናና በምን ሁኔታ ላይ እንዳሉ ለማናችንም ግልጽ ነው። ቢያንስ በዛ እንቅስቃሴ ውስጥ ያሉ መሪዎች ብቻ ሳይሆኑ ታጣቂዎቹ በሰልፍ እየመጡ ነው። ህወሓት ደግሞ ህወሓትነቱን አብቅቷል። የዶክተር ደብረጽዮንና ወይዘሮ ፈትለወርቅ እና ጥቂት የጦር ጀነራሎች ጉዳይ ብቻ ሆኗል። የቆመበት መሬት ረመጥ የሆነበት ቡድን ማለት ነው። እነዚህ ሰዎች የወርቅ ንግዳቸውን ለመቀጠል ወይ ደግሞ በሆነ ምክንያት ሁልጊዜም ስለሚሳሳቱ ስሌታቸው የተሳሳተ ስለሆነ ስሌታቸው የተሳሳተ ስል ትላንት ቢያንስ የተወሰኑ ማሰብ የሚችሉ ሰዎች አጠገባቸው ነበሩ። ዛሬ ምን ያህሉ ሰዎች ማሰብ ይችላሉ? እርግጠኛ አይደለሁም። ማሰብ ቢችሉ እንዲህ አይነት ነገር መንደፋደፍ ውስጥም አይገቡ ነበር። ይህ ሁሉ ለምንድን ነው? በኤርትራ በኩል ለአክቲቪስቶቹና ለኤርትራ መንግስት ደጋፊዎች በዚህ አጋጣሚ መልእክት ማስተላለፍ ነው። ለኤርትራ መንግስት መልእክት ማስተላለፍ የሚቻል አይመስለኝም። የኤርትራ መንግስት ማለት አሁንም ትላንትም ላለፉት 35 ዓመታት ፕሬዝዳንት ኢሳያስ ናቸው። እሳቸው አሁን ባሉበት ሁኔታ በተለይም የሰሞኑን ቃለ ምልልስ የተከታተለ ሰው በጥሩ ቁመናና የአእምሮ ሁኔታ ላይ ናቸው ብሎ ይወስዳል ብዬ አላምንም። እዚህ ደረጃ ላይ አንድ ሰው ከደረሰ በኋላ ምናልባት ኤርትራንም ለአካባቢው ሰላምም መፍትሄ እናመጣለን የሚሉ አካላት ካሉ ኤርትራ ውስጥ ያሉ ባለስልጣናት ደፈር ብለው ከእርሳቸው ጋር ተነጋግረው
ወይ በጋራ መወሰን የሚችሉበት ሁኔታ መፍጠር፣ ያለዛም ደግሞ እርሳቸውን ዞር ከማድረግ ውጭ ያንን ማድረግ ከባድ ነው። በእርግጥ ግን በእርግጠኝነት እሳቸው አሁን ባሉበት የአእምሮ ሁኔታ በየትኛውም ጊዜና ቅጽበት ጦርነት የመፈንዳት እድሉ ሰፊ ነው። ተራ ቃላት፣ እንዲህ አይነት ንዴትና ብሽቀት ካልሆነ ደግሞ በተሟላ የአእምሮ ጤንነት ላይ መሆናቸውን ስለሚያጠራጥር እዚህ ደረጃ ላይ የደረሰ ሰው ምንም በየትኛውም ሰዓትና ሁኔታ የሆነ ነገር ውስጥ ሊገባ ይችላልና ምናልባት በኤርትራ በኩል ያሉ አሁንም ይሄ ቢወረዱ ቃላትን ከመሪ አይደለም ዝም ብሎ አደባባይ ላይ ከሚናገር ሰው የማይጠበቁ ነገሮችን ሲናገሩ እሱን መልሰው ሲያስተጋቡ አለማፈራቸው ይገርመኛል። ይህንን የሚናገር ሰው ምን ነካው? ለምን በዚህ ደረጃ ተናደደ? ወይስ በትክክለኛ የአእምሮ ሁኔታ ላይ ነው ብለው ራሳቸውን መጠየቅ ያለባቸው። ግን ለማኝ፣ ፈሪ፣ ስስታም ምናምን ብለው ኢሳያስ ተናገረ ብለው እሱን ያስተጋባሉ። ሰነፍ ማን ነው? ሰነፍ ስንፍና ምንድን ነው? 35 ዓመት ሲንጋፖር እናደርጋታለን ያሏትን ሀገር ማን ያደረጓት? የት ነው ያደረሷት? ሲንጋፖርን በተግባር መግለጫ ሳይሰጡ በተግባር ኢትዮጵያን ወደ ሲንጋፖርነት የለወጡት ደግሞ በ7 ዓመት እነማን ናቸው? ስንፍና የተግባር ውጤት ነው። የሚሰራ ሰው ቃላት ሳይሆን የቃላት ጋጋታ ሳይሆን የተግባር ምላሾች ናቸው። አሁን ኢትዮጵያ ውስጥ ያሉትን መሪ በስንፍና በሚሉ ቃላት ሊገለጽ የሚችል ስንፍና የሚለው ቃላት ሌላ ትርጉም ካልተሰጠው በስተቀር በየትኛው ነገር ፍርሃት ምንድን ነው? ፍርሃት መሸበር ነው፣ ግራ መጋባት ነው፣ መደንበር ነው። ጦርነት እየገፋ ሰሜን ሸዋ ሲገባ የፈራ ይሸሻል፣ የደፈረ ደግሞ ሊዋጋ ይሄዳል። የትኛው ጋር ነው ፍራቻ? ስልጣኑን ትቶ ለመዋጋት ሰዎቹ ግስጋሴያቸው ሲታይ በአጭር ጊዜ አዲስ አበባን የመግባት እድላቸው ሰፊ እንደነበር የሚያሳዩ ምልክቶች በነበሩበት ዓለም በዙሪያው በጣም በሚያጅባቸው ሰዓት ለመዋጋት ለመከላከል ይሄና ላይም ብሎ ለመታገል የሄደ ሰው ፍራቻ በየት በኩል ነው? ውስጥ ሆነው የሚያሰሩ በተለያየ መንገድ ስርዓቱን ወይ ደግሞ እርሳቸውን ከኃላፊነት ለማንሳት ሲዶልቱ ሲንቀሳቀሱ የነበሩ ሰዎች በአደባባይ የተገለጸ ስለሆነ ራሳቸው ያመኑ ስለሆነ እናቶ ገዱ አንዳርጋቸው ልንጥለው ስንንቀሳቀስ ነበር፣ አንዳንዶች አጋለጡናል። ከተጋለጡ በኋላ እስር ቤት ገቡ። ከተጋለጡ በኋላ የሆነ ነገር ደረሰባቸው። ምናልባት ከፍተኛው ነገር ከስልጣናቸው ተነስቶ ይሆናል። ከዛ ፓርላማ ቀጥለዋል ብቻ አይደለም፣ ተሰደውም በፓርላማ ደሞዛቸውን ይበላሉ። እነ አቶ ለማ መገርሳ ዶክተር ለማ መገርሳ ዶክተር እንትናም ገዱን ዶክተር ሆነዋል። ዶክተር ለማ መገርሳ በአደባባይ የተናገሩት የፖለቲካ ልዩነት እንዳላቸው ገልጸው ራሳቸውን ከሂደቱ አውጥተዋል። ይሄ እንግዲህ በጨዋ መንገድ በአደባባይ የተገለጸው ነገር ነው። በሌላ በኩል ደግሞ ከነጨዋር ጋር ሆኖ መጀመሪያ ጀምሮ ሲደረጉ የነበሩ እንቅስቃሴዎች ሲገለጹ ነበር። ይህ ሁሉ ባለበት የታሰረ ወይ ደግሞ እንትን ያለ ነገር አለ። ከነዚህ ውስጥ የፈራ ሰው በትንሽ በትልቁ በኮሽታ ይደነብራል። በአንጻሩ ኤርትራ ውስጥ ፕሬዝዳንቱ ላይ ተነሱ የተባሉ ሰዎች የውጭ ጉዳይ ሚኒስትር እናቱ ኃይሌ ወልደ ተንሳይ
የመከላከያ ሚኒስትር የነበሩት እነ አቶ ጴጥሮስ ሰለሞን ጨምሮ ከ20 በላይ ሰዎች ላለፉት ከ2001 ጀምሮ ላለፉት 20 ምናምን ዓመታት የት ነው ያሉት? በወህኒ ቤት አይናቸው ጠፍቶ በወህኒ ቤት ህይወታቸው እያለፈ ባልና ሚስት ምናምን ያልታሰራለ እንዴ? ያለ ስልጣን ላይ ጫፍ ላይ የነበሩ ሰዎች፣ አንዳንዱ ደግሞ በጣም ነውረኛ ሆነም ባለስልጣን አለ። አሁን ስሰማ አንደኛውን አምባሳደር ሆኖም ያገለግል ሰው እያለ አሉ ሚስቱ እስር ቤት ነች፣ እስካሁን ድረስ ድራሿ ጠፍቷል። እሱ የኤርትራ መንግስት ወይ ደግሞ የአቶ ኢሳያስ መንግስት አምባሳደሩ የሚያገለግል ሰው አለ። የፈራ በትንሽ በትልቁ ደንብሮ እያንዳንዱን ነገር እንትን ብሎ ያለ ፍርድ ሰዎችን ወህኒ ይከረችማል፣ አድራሻቸውን ያጠፋል፣ ይገላል፣ ይሰውራል። እያንዳንዱን ቃላት ስስት ምንድን ነው? ስስት ቋንቋናነት ነው። ስግብግብነት ነው። ሁሉን እኔ ባይነት ነው። ኢትዮጵያ ውስጥ ያሉት መሪ በስስት ነው የሚታወቁት ወይስ በመስጠት ነው? መጽሐፍ አሳትሞ የመጽሐፉን ገቢ ለተለያዩ የልማት ተግባራት የራሱን ገቢም ነው የሌላ አይደለም። የምናውቀው የመንግስት ካዝና ሲገለብጡ የነበሩ ሰዎችን ነው የምናውቀው በታሪካችን። አሁን ደግሞ የራሳቸውን ሀብት ሀገር ላይ ኢንቨስት በማድረግ የሚጠቀሱት ወንጀል ተብሎ የሚጠቀስባቸው ነገር ካለ አንዳንዴ ስሰማ አዝናለሁ። ይህ ሁሉ ሀብት ከየት መጣ የሚባል ክርክር ነው። እኛ ከየት የሚመጣ ኢትዮጵያ ትልማ፣ ግን ሀብቱ ከየት እንደሚመጣ ደግሞ ወይዘሮ አዳነች በአደባባይ ተናገሩ። ከየት መጣ ከምትሉ ይልቅ እስከ ዛሬ ይህ ሁሉ ሀብት ለምን አልተሰራበትም ያኔ የት ገባ ብላችሁ ጠይቁ ተባለ። በአጠቃላይ የሚሰጡ የራሳቸውን የግል ትንጭምር ኢንቨስት የሚያደርጉ በሀገር እንትን ላይ ይሄ ተረት ምናምን ነገር ብዙ ቢጠቅም ደልሰ። ስለዚህ ምንድን ነው ፈሪነት? ምንድን ነው ስንፍና? ምንድን ነው ስግብግብነት? ሌላው ደግሞ ምንድን ነው ለማኝ የሚልም አለ። አሁን ራሱ ቃሉ አይከብድም? ከአንድ መሪ አንደበት የሌላ ሀገር መሪን በዛ መንገድ ለመጥቀስ ምንድን ነው ለማኝነት? ምንድን ነው የተለመነው? ትልቅ ሀገር 130 ሚሊዮን ህዝብ በተለያየ መንገድ በተፈጥሯዊም በሰው ሰራሽም በምንም በኢኮኖሚ ደከማ የቆየች ሀገር የዓለም አቀፍ ጥገኛ ነች። ጥያቄ ውስጥ የሚገባ ነገር አይደለም። ከዚህ ደግሞ አዙሪት ለመውጣት ከልመና ለመውጣት ስራ ያስፈልጋል በሚል የኢትዮጵያን ምርት በመጨመር ቢያንስ በአደባባይ የሚታይ ደረጃ ኢትዮጵያ ከውጭ ስንዴ ታስገባ ነበር። ብር ከፍስታ ማለት በቢሊዮን ዶላር አሁን ምርቷን ጨምራ ከውጭ ማስገባት የምትችልበትን እድል ዘግታ ያለችበት ነው። ዞሮ ዞሮ ግን ለረጅም ጊዜ የተጠራቀመ ችግር ስለሆነ በአንድ ጊዜ ከእርዳታ ተረጅነት ለመላቀም የምትችልበት ሁኔታ የለም። ስለዚህ አሁንም የእርዳታ ጥገኛ ሆነች ሀገር ነች። የተወሰነ ቁጥር ያለው ኢትዮጵያን በዛ በሴፍቲኔት በምናምን የሚያልፏሉ። ያንን የልመና ታሪክ ወይ ደግሞ ችግር የጠቅላይ ሚኒስትር አብይ መንግስት ይዞት የመጣው ሰውን ከዚህ መከራ ለማውጣት ከትርጉም ያለው ስራ እየሰራ ያለ መንግስት ነው። ከሀገራት ጋር ዲፕሎማሲያዊ ግንኙነትን የኢትዮጵያን ጥቅም ባስጠበቀ መንገድ የሚደረጉ ጥረቶች ልመናዎች ናቸው ወይንስ ከዓለም ተነጥዬ ደሴቶኜ አልሰማም አለኝም ብሎ መጨረሻ ላይ ሀገሩን ማርቀቅ ነው የልመና የማይባለው? ከቃሉ ነውረኝነት ባሻገር እያንዳንዱ ቃል ቢተረጎም እነማን ላይ ሊመነዘር ማን ላይ ሊመነዘር እንደሚችል ደግሞ ግልጽ ነው።
ይሄንን አደባባይ ወጥተው እንዲህ ተባለ ብለው አርስት አድርገው ሲናገሩ በተለይ የፕሬዝዳንቱ ደጋፊዎች ማፈር፣ መሸማቀቅ ከቻሉ ጥፍራቸው ምናምን ስር መደበቅ ካለባቸው እነሱ መደበቅ ነበረባቸው። እንዲህ አይነት ቃላት በዋናነት ራስ ላይ ሊንጸባረቅ የሚገባን ቃላት በሌላ በማንጸባረቅ ከምንም በላይ ደግሞ እንዲህ አይነት ኖረኛ ቃላትን በአደባባይ በመናገር ኢትዮጵያን አሁን አይሾ ስፒድ ላይ ያወጣት ልጅ 20 ዓመቱ ልጅ ከትናንት በስቲያ ነው አይደለ? አዲስ አበባ ከተማን ለማንም በተለይ በዚህ በኩርፊያ በቁጣ በብሶት በምናምን ላይ ያሉ ሰዎች አይሾ ስፒድ ላይ ገብተው በአንድ ቀን ወደ ላይ ልጅ ሄጄ ልጁን አየው። በነገራችን ላይ ልጁ ጎበዝ ልጅ ነው። ይሄ ዝም ብሎ እንደሚናናቀው ምናምን ነገር አይደለም። አንደኛ ምንድን ነው ሞልፋጣ ነገር አይደለም። እንደገናም ደግሞ ስድ ነገር አይደለም። በቃን ነገር እየሰራ ነው። እንዲሁም የሆነ ቦታ ላይ ክፍተት ሲፈጠር የዚምባብዌ ልጅ እንዲሁም የሚያደርገው ነገር ሲታይ በጣም ይሄኛው ልጅ አሜሪካዊው ሴንሲናቲ ኦሃዮ የተወለደው ልጅ 20 ዓመቱ እሱ ሞር ጨዋ ልጅ ነው በብዙ መልኩ። በቃ ምናልባት ለኢትዮጵያ ወጣቶች የሚያስተምረው ነገር ካለ ይህ ልጅ ዩቲዩብ ሲጀምር ጀምሮ ያደረጋቸውን ጥረቶች የሆነ ኳስ ውድድ ምንድን ነው የፉትቦል ምናምን ነገሮችን እሱን እንትን እያለ ምን እያለ መጨረሻ ላይ ራሱን የሆነ ቦታ ላይ ያገኘው። ኢትዮጵያ ውስጥ 10 ሚሊዮን ማለት ከባድ ነገር ነው። በማናቸውም ደግሞ እስካሁን ድረስ በጣም ታዋቂ ልጅ ነው። የትኛውም ቦታ ላይ በአንድ ጊዜ 10 ሚሊዮን የታየለት የለም። በጣም ለኢትዮጵያ ትልቅ ስራ ነው የሰራው። ምንም ጥያቄ ውስጥ የማይገባ ነገር። ይሄ በብሶት በጩኸት ምናምን ካምፕ ውስጥ ያሉ ሰዎች ዛሬ ቆም ብለው ማየት ያለባቸው ይግቡና አይሾ ስፒድ የሚለውን ዩቲዩብ ላይ ገብተው ከ13,000 በላይ ኮሜንት አለ። ዝም ብሎ ራንደም ሊመልከቱት። የአፍሪካ ዜጎች ኬንያ፣ ሞዛምቢክ፣ ዚምባብዌ ምናምን በቃ ስለ ኢትዮጵያ የሚናገሩበት መንገድ እጅግ አስገራሚ ነው። ሌላ አሜሪካውያን ከአሜሪካ ነው ምናምን የሚሉ ስለ አፍሪካ የተሳለብንን ስዕል በዚህ በምዕራብ ሚዲያ ምናምን በጣም የተዛባ እንደሆነ ኢትዮጵያን ስናይ ተገለጠልን ያሉ አሉ። እዛ ላይ ቁጭ ብለን ምናልባትም እንደውም በተደራጀ መንገድ ይህን ነገር ሰው ቢሰራ ጥሩ ብዬ አምናለሁ። ጊዜ በደንብ ምናምን ያለው ሰዎች አዲስ አበባ ከተማን የሆነ ምናልባት ከተወሰኑ ዓመታት በፊት ከኢትዮጵያ ወጣ ሰው በሆነ አጋጣሚ ዩቲዩብ ምናምን ያላየ ሰው ሊያምን ይችላል። አሁን ወደ 5 ሰዓታት የፈጀውን ቪዲዮ አዲስ አበባ ከተማ ትመስላለች። ከምንም በላይ ደግሞ ይሄ የከተማው ንጽህና ውበቱ ከሚታይበት በላይ ይሄ ልጅ 10 ሚሊዮን ማለት በ24 ሰዓት ነው። 10 ሚሊዮን ተመልካች በ24 ሰዓት ውስጥ አየ ማለት በአብዛኛው ወጣቶች ልጆች ጋር ነው ይሄን መልእክት የሚደርሰው። ያ መልእክት ምናልባትም የውጭ ሀገር የሌላ ሀገር ዜጎችን ብቻ አይደለም፣ ኢትዮጵያ ውስጥ ሆነው የኢትዮጵያ ጉዳይ ላይ ብዙ እንግዲህ አሁን ወጣቶችን ጭምር መልእክት ያስተላለፈ ነገር ነው። እጅግ ራሱ የሚገረምበት ነገር አለ። ኢትዮጵያ 2018 የሚለው ነገር በፍጹም ሊቀበሉ አልቻለም። በየአጋጣሚው በየእንትኑ ደጋግሞ ያነሳዋል። የኢትዮጵያ አቆጣጠር 2018 ላይ ነው። እኔ 13 ዓመቴ ነው ማለት ነው ይላል። 20 ዓመቱ ነው ልጁ። እንትን እያለ ነው። ኢትዮጵያ አድዋን ሲጎበኝ አድዋ ላይ የኢትዮጵያ ካርታ ላይ ከዛ የሚወጣውን ጨረር በደንብ አድርጎ እዛ ጋር ያነበረው ልጅ በደንብ አድርጎ ነው የገለጸለት። ጠቅላላ ዘሆል አፍሪካ በቅኝ በተገዙበት ሰዓት ቅኝ ያልተገዛችና
ከዛ በኋላ የነጻነትን ጮራ ከዛ ቦታ የረጨችው ኢትዮጵያ ነች። ሌሎችም የነጻነት ብርሃን እንዲያገኙ ይሄ የዓመት ልጅ ነው። ብዙ በሱ ዕድሜ ያሉ ልጆች የትኛውም ዓለም ያሉ በተለይ አፍሪካኖች በተለያየ መንገድ የአፍሪካ ህብረት ድርጅት የምናምን ሲባል ይታወቃል። የትኛው ወጣት ነው የአፍሪካ አንድነት ድርጅት ወይ ደግሞ የአፍሪካ መሪዎችን ጉዳይ የዕለት ተዕለት እውነቱ ያወዱ የሚከታተል? በጣም በእርግጠኝነት በርካታ የአፍሪካ ሀገራት ውስጥ ኢትዮጵያ በቅኝ ያልተገዛች መሆኗን የቅኝ ግዛት የነጻነት ተምሳሌት መሆኗን ማሳየት የቻለ ትልቅ ስራ ነበር። ለኢትዮጵያ በጣም በጣም ትርጉም ያለው ስራ ነው። Where you see the sun ray shining out of Ethiopia is because at that time almost all of Africa was under colonialism except for Ethiopia. So Ethiopia was a shining example of independence. So that's why we have that bright light, because we gave hope. A hope for all black nations that there is a black nation that's not been defeated, that actually won a colonial power, and that it's a hope. And this is where Pan-Africanism started. I never even knew that. ኢትዮጵያ da ሆቴሎቹ ምናምን ያለፈባቸው መንገዶች ማንም ሰው ከሚገምተው በላይ ነው። ማንም ከሩቅ ያለው ሰው እዚህ ያለው ሰው ያውቀዋል። እና ሰነፉ ሰው በስንፍናው እንዲህ አይነት ሰዎች ሲጎበኟት የሚያፍሩባት ከተማ ሰራላቸው ማለት ነው። ስንፍና ትርጉሙ ወደ ተለያየ ነገር ካልሄደ ማለት ነው። ሰዎች ማንን ምን ብለህ መጥራት እንዳለብህ ማወቅ ጥሩ ነው። ይሄ የትኛው ማን የዛሬ 78 ዓመት አዲስ አበባ እንደዚህ ትሆናለች ብሎ ሊገምት ሊያስብ ይችላል? እና ባለፉት 2 ቀናት አዲስ አበባ ተሽጣለች። በቃ ኃይለኛ ማስታወቂያ እዛ ላይ ገብቶ ማየት ነው። የሚቀጥለው እረፍቴ አዲስ አበባ ነው የሚሉ ኢትዮጵያን የሚሉ እንትኖች እያየን ነው። ይሄ ዝም ብሎ አልመጣም፣ ስለተሰራ ነው። ህልም ያለው ቁጭት ያለው ከምር ሀገራዊ ፍቅር ያላቸው ሰዎች አስበው የሚሰሩት ስራ ነው። የተለወጠው በእንደዛ ነው። ምናልባትም ወጣቶቹ የኢትዮጵያ ወጣቶችም ቲክቶከሮቹ አካባቢ አሁን ከወጣት ልጅ የሰማሁት ነው። ቢያንስ አብይ አላሳፈረንም። በአንድ ጊዜ ልጁ ያለፈበት መንገድ ሁሉ ልጁ ራሱ እየተገረመ ነው። ስለ ከተማው ትልቅነት ነው ያወራል። ስለዚህ እንዲህ ያደረገ ሰው ሰነፍ ምናምን ተብሎ ሲገለጽ ስንፍና ሌላ ትርጓሜ ከሌለው በስተቀር ይህንን ሲናገሩ ምናልባት ደጋፊዎቻቸው በጣም በጣም ቆም ብለው እኔ በእርግጥ ፕሬዝዳንቱ ወይ ንዴት ከመጠቀጠን ያለፈ ንዴት እና ብሽቀት አልወጣ ያለ ንዴት ከመስመር እንዲስቱ አድርጓቸዋል። ያ ከሆነ ጥሩ ነው። ግን ከዛ ያለፈ መፈራው ነገር ከእድሜ ጋር ከጤና ጋር የተያዘ ነገር ከሆነ እጃቸው ላይ ኤርትራ ልትፈስ ነው። አይናቸው እያየ ማለት ደጋፊው አይኑ እያየ እጃቸው ላይ ኤርትራ ልትፈርስ ነው። ይልቅ ያ ሁኔታ እንዳይከተል ምን መደረግ አለበት የሚለው ላይ እሱ ላይ አስቦ እሱ ላይ መንቀሳቀስ ነው የሚጠቅመው። ሁኔታዎች በዚህ ከቀጠሉ የሆነ ቦታ ላይ ነገሮች ከቁጥጥር ውጭ መውጣታቸው የሚቀር ነገር አይደለም። አሁን አንዳንዴ ብዙ ጊዜ ሰዎች ተስፋ የሚያደርጉትም በግሌም ትምለው ሂሳብ ሰርተው ጉዳትና ጥቅሙን መርምረው ውጤቱ አደገኛ መሆኑን ከተረዱ ወደ ሰላም መንገድ ሊሄዱ ይችላሉ የሚል እምነት ነበረኝ። ይህን ስል ራሳቸውን ለመንገድ መሪነት ያጩትን ቲፔልፎችንና አነስተኛና ጥቃቅን ቡድኖችን አይደለም ብለው እነዛ ሁሉን ለመናገር ቲፔልፍ ሄዶ አሁን ምራጭ የሚባል ቡድን የቀረበት ነው። ምራጭ በማናቸው መመዘኛ
በፖለቲካ አስተሳሰብ ደረጃቸውም ይሁን በየትኛው ነገራቸው ቢታይ ህወሓትን ሲመሩ ከነበሩ ሰዎች ጋር ሲወዳደሩ ምንም የሆኑ ሰዎች እነዛ ምንም የሆኑ ሰዎች ደግሞ የታጣቂዎቹ አዛዦች ጭምር የማይቀበሏቸው ደግሞ መሆኑ ደግሞ ራሱን የቻለ አደጋ ነው። ግን ኤርትራ ውስጥ ያለው እንደሚያስፈራ ትግራይ ውስጥ ያለው ነገር አያስፈራ። ኤርትራ ውስጥ ያለውን ነገር ለመለወጥ የሚንቀሳቀስ ኃይል ከኤርትራ ውስጥ በደንብ እየታየ አለመሆኑ እዛ የሚለውን ነገር ያስፈራዋል። ትግራይ ውስጥ ያለውን ነገር ብዙ አሳሳቢ አይመስለኝም። ዝም ብሎ ግን አልጋ ባልጋ ይሆናል ማለት አይደለም። የትግራይ ምሁራን፣ የትግራይ ጀነራሎች፣ የትግራይ ህዝቡ ከምንም በላይ ወጣቱ ከዚህ ኋላ ቀር ቡድን ለመፋታት ወስኖ መቆሚያውን ረመጥ ስላደረገበት ምናልባትም ቲፒኤልኤፍም ሻዕቢያም አንደኛቸውን መክሰሚያቸው ሊሆን ይችላል። ይሄ ሊሆን የሚችልበት እድል ሰፊ ነው። እነዛ ደግሞ ሩቅ ያሉት ሸኔና ፋኖ ደግሞ ይተናሉ በራሱ በቆሙበት ቦታ ላይ እና አሁን ወደ ግጭት ለመግባት ያለው እድል እየሰፋ ነው ብዬ የማየው በሁለቱ ምክንያቶች። አንደኛ ዋናው የዚህ ሂደት ባለቤት ከኢትዮጵያ በተቃራኒ በቆሙ ኃይል ፕሬዝዳንት ኢሳያስ ናቸው። ፕሬዝዳንት ኢሳያስ ያሉበት ሁኔታ በፍጹም በየትኛውም ሁኔታና አጋጣሚ ወደ ግጭት የመግባት እድል ውስጥ እንዳሉ የሚያሳይ ነው። ምክንያቱም በተሟላ የአእምሮ ሁኔታቸው ውስጥ ናቸው ብዬ አላምንም በግሌ። ያ ከሆነ ደግሞ ድንገት ከእንቅልፋቸው ሲነሱ ተኩሱ ሊሉ ይችላሉ። ያንን እንዳያደርጉ የሚያቆማቸው ደግሞ የለም። ስለዚህ ይህ ባለበት ሁኔታ ውስጥ አሁን ጥይት ምናምን 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 ለማን ነው ለሻኔ ምናምን ለፋኖ እንሰጣለን ብለው ወልዲያ ላይ እንደተያዘው በየጊዜውም የተለያዩ ሲያዝ ነበር። አሁን ጎልቶ ስለወጣ በአደባባይ ሚዲያም ተገልጿል። ይሄ እንግዲህ ለምንድን ነው ለመተኮስ እየተንደረደሩ ነው ማለት ነው ምናምን ምናምን። ግን አሁንም ቆም ብለው እንዳይመርምሩ እንዳልል ሌባ ምንድን ፈሪ ምናምን ምናምን የሚሉ ነገር የሚጠቀሙ ሰው እሳቸው ቆም ብለው ሊመረምሩ ይችላሉ ብዬ አላምንም። ሌሎቹ ደግሞ አሰቡ አላሰቡ ጉዳይ አስፈጻሚዎች ስለሆኑ የእነሱ ጉዳይ ምንም እንትን የለውም እና ወደሆነ ግጭት ውስጥ የመግባት እድሉ እጅግ በጣም እየሰፋ መጥቷል። ከዛ ሁኔታ ውስጥ ለመውጣት ያለው እድል አሁንም በኤርትራ በኩል ነው ያለው። ውጭ ያለው ይሄ ዝም ብሎ ሚዲያ ላይ ምናምን የሚያጨበጭበው ዝም ብሎ በራሱ ዓለም የሚነሆልለው የማይጠቅምን ነገር ውጤቱ እጅግ አደገኛ ስለ ወደብ እያወሩ ሀገራቸውን ሊያጡ የሚችሉበት እድል ሰፊ መሆኑን የተገነዘቡ አይመስለኝም። እርግጥ ደግሞ ኤርትራ እንደ ሀገር እንዳጠፋ ከማንም በላይ ደግሞ በኢትዮጵያም ወገን ስራዎች ይሰራሉ ብዬ አምናለሁ። የኤርትራ ኪሳራ፣ የኤርትራ ውድቀት፣ የኤርትራውያን ጉዳት ኢትዮጵያ ውስጥ የትኛውም ኢትዮጵያ የሚፈልገው ነገር አይደለም። ኢትዮጵያን የሚፈልጉት ኢትዮጵያም ኤርትራም ወንድማማች ሕዝብ በጋራ ቢቻል አንድነት ባይቻል ደግሞ ጥሩ ወንድማማች ጎረቤቶች ሆኖ በሰላም መኖር፣ ማንም የማይጎዳበት መደጋገፍ የሚቻልበት ያንን የፖለቲካ ስርዓት ሁለት ሀገር አንድ ኢኮኖሚ ማድረግ የሚቻላል። ሁለት ሀገር ሁለት ኢኮኖሚም ሆኖ በብዙ መልኩ አብሮ ተያይዞ ማድረግ የሚቻልበት ሁኔታ አለ። ይህን ለማድረግ ከማንም የተሻለ ፕሬዝዳንት ኢሳያስ ባሉበት ሁኔታ ውስጥ ጥሩ ይሆናል ብዬ አምን ነበር። እንደማየው ግን ራሳቸው በጥሩ ሁኔታ ላይ ስላልሆኑ ሌላ ሁኔታዎች፣ ሌሎች አማራጮች የግድ የሚባልበት ሁኔታ እየመጣ ይመስለኛል። ከፕሬዝዳንት ኢሳያስ ጋር ተነጋግሮ ለመፍታት ያለው እድል በብዙ ዝግ ነው ብዬ አምናለሁ። ዝግ የሚሆነው በሁለት ምክንያት፣ በአንድ በኩል ከተፈጥሮ ባህሪያቸው እስከዛሬ ካለው ግምገማ
ሁለተኛ ከምንም በላይ አስፈሪው ብዙ ቃለ ምልልሶቻቸው ወጥተው ምናምን አይቻለሁ፣ ተተርጉመው ምናምን ተሰራጭቶ አይተናል። በዚህ ደረጃ ንዴትና ወይ በዚህ ደረጃ ዘለፋና ስድብ ውስጥ የገቡበትን ስለማስታውስ በተሟላ የአእምሮ ሁኔታ ውስጥ አይደሉም የሚል ጥርጣሬ አለኝ። የተሟላ አእምሮ ሁኔታ ውስጥ አለመሆናቸው አንዱ የሚፈጥረው ስጋት ነው። በሌላ በኩል ደግሞ ከተፈጥሯቸው አንጻር እስከዛሬ ከነበረውም ልምድ ከዚህ ቀደምም ትናንትም ያነሳሁት አሻፈረኝ ይሉና ሲገደዱ እንትን የሚሉበት ነገር አለ። እንደውም ቅድም ፈሪ ለሚለው እዚህ ጥሩ መግለጫ በሚሆን ይሄ ነው። ጦርነት ከኢትዮጵያ ጋር ጦርነት በሚካሄድበት ሰዓት ጉዳዮች በሰላም እንዲያልቁ የመጨረሻ ጥረቶች ሲደረጉ ቆይቶ አሻፈረኝ ካሉ በኋላ የኢትዮጵያ መከላከያ ሰራዊት ባድመን በቁጥጥሩ ስር ሲያደርግ አሻፈረኝ ያሉትን በማግስቱ እቀበላለሁ ብለው ጽፈዋል። ይሄ የአደባባይ ሚስጥር ነው። ስለዚህ አሁን እንደዚህ አይነት እድል ይኖራሉ ይቀበላሉ የሚባልበት ጊዜ ያለ አይመስለኝም ነው የምለው። ሁለተኛ ውጊያው ጠንክሮ ወደፊት ሲገፋ ደብረ ሲና ሲደርሱ የኢትዮጵያው ጠቅላይ ሚኒስትር ወደ ጦር ሜዳ ነው የሄዱት። ህወሓት የሚለውን ነገር እፈጽማለሁ አይደለም ያሉት። ስለዚህ ፈሪነትንም ከዚሁ ጋር አያይዞ መመልከት ይቻላል። ለኤርትራ መንግስት ደጋፊዎች ነው ትንሽ መስመር የወጣ ለከት ያጣ አስተያየቶች በየእንትናቸው ስለማይም ነው። አንዳንዴ ራስን ማወቅ የሆነ ስለ ኢትዮጵያ የሚስሉት እኮ የሆነ የገጦር ጎጆ ያለባት ከተማ ሊያስመስሏት ይሞክራሉ። በአንጻሩ ደግሞ ራሳቸውን የትኛዋን ከተማ ልበል፣ ኒውዮርክ ልበል፣ ዋሽንግተን ልበል ወይስ ቬጋስ ልበል፣ እንደዛ ለማድረግ ይሞክራለን። አይናችሁን ግለጡ፣ ራሳችሁን ከእውነታዎች ጋር አስማሙ። ወደ ኢትዮጵያ አካባቢ አንድ ክስተት አለ። ክስተት ማንም ሊገምተው የማይችል ሁኔታ እየተፈጠረ ነው። ክስተት ነው። ያን ክስተት ለእናንተም የሚተርፍ ነውና ወንድማማች ህዝብ ስለሆነ በጋራ መጠቀም የሚቻልበት በጋራ ማድረግ የሚቻልበት ሁኔታ ላይ እንዴት እንጓዛለን የሚለውን እሱ ላይ ማሰብ እሱ ላይ መነጋገር የሚሻለው። ከዛ ውጭ ያለው ትርፍ ነው። አብሮ የሚያጨበጭበው በጣም በእርግጠኝነት ፖለቲካውን የሚያውቅ ሰው የሚመረምር ሰው ፕሬዝዳንት ኢሳያስ በሚናገሩት ነገር የኢትዮጵያ መንግስት ተቋሚዎችም ቢሆኑ በተለይ ይሄ ምንድነው ንዴት ውስጥ ገብተው አቅሉን ያልሳተው ነገሮችን የሚመረምረው ተስፋ ነው የሚቆርጠው። ከምሬ ነው ብለው የፕሬዝዳንቱ ንግግር እጅግ በጣም ተስፋ የሚያስቆርጥ ነው። ተስፋ የሚያስቆርጠው ለምንድን ነው? በዚህ ደረጃ ዝቅ ሲሉ በከፍተኛ ደረጃ ፍርሃት ተጭኗቸዋል ማለት ነው። አሊያም ደግሞ በሌላ በኩል የጤናም ጉዳይ አለ ማለት ነው። ስለዚህ ተስፋ የሚያደርጉባቸው ሁሉ ተስፋቸው እየመከነ እየተነነ መምጣቱንም አመላካች ነው። መሪዎች ያልፋሉ፣ ሀገር ትውልድ ይቀጥላል። በታሪክ አጋጣሚ 70 ዓመታት በውዝግብ ውስጥ ያለ ወንድማማች ህዝብ አንድ ዘላቂ ማሰሪያ ነገር መውጫ መንገድ ያስፈልገዋል። ኢትዮጵያ ሁሉ ነገር ተቆልፎባት ሌላው ነገሮችን በሳፋም በአካፋም እንደፈለገው ማስገባት የሚችልበት ሁኔታ ተፈጥሮ ኢትዮጵያ ደግሞ በሻይ ማንኪያ ጠብታ ብቻ ማግኘት የምትችልበት መታነቅ ቁጥሯ እየጨመረ ሲመጣ ደግሞ የሻይ ማንኪያውም ወደ ምናምን የሚለወጥበት ሁኔታም ስለሚኖር በዛ ሁኔታ ውስጥ ማንም ሊቀጥል አይችልም። ማንም ያንን ሊቀበል ነገን ጨለማ ነገን ሲኦል ለማድረግ እየመረጠ የተዘጋጀ ማንም ኢትዮጵያ አይኖርም። ይህንን በደንብ አድምቆ ማስመርና ማስገንዘቡ ተገቢ ነው። በሌላ በኩል በመንገድ መሪነትም በጉዳይ አስፈጻሚነትም ይሁን
መሳሪያ ለመሆን ራሳቸውን ያዘጋጁ ኃይሎች በጣም በእርግጠኝነት ዝም ብሎ ቆም ብለው መመርመር ነው። ቆም ብሎ ማሰብ ነው። ግራ ቀኝ ማየት ነው። የሚገኝ የሚመጣ የሚጨበጥ ስልጣን የለም። የማይኖረው የኢትዮጵያ መንግስት ወደ ቋጥኝነት ስለተለወጠ ሳይሆን በሆነ ተአምር እንደው ልልቀቅላችሁ ብሎ ወይ ደግሞ ቢተን የኤርትራ መንግስት ከዚህ በኋላ ኢትዮጵያ ውስጥ መንግስት እንዲኖር አይፈቅድም። የኢትዮጵያ መንግስት እንዲኖር አይፈቅድም። የትንንሽ መንግስታት እንዲኖሩ ስራዎችን ይሰራል። አንዳንድ በቅዠት ዓለም የሚባክኑ የዚህ ብሔረሰብ ወይም የዚያ ብሔረሰብ መንግስት እንፈጥራለን ብለው የታወሩ ሰዎች አሉ ብዬ አምናለሁ። ግን የትኛውም ብሔረሰብ መንግስት ማንም በኢትዮጵያ ምድር መፍጠር አይችልም። ያለችው የቀጠለችው ሀገር ፈርሳ የብሔረሰብ መንግስት ኢትዮጵያ ውስጥ አይመጣም። የየሰፈሩ ተኳሽ ይነሳና የጎበዝ አለቃ መፈንጫ የሽፍቶች መናኸሪያ ነው ኢትዮጵያ የምትሆነው። በጣም በእርግጠኝነት በዚህ ላይ መጠራጠር የሚገባው ሰው ማንም መኖር የለበትም። ይህን የምለው የማይደረስበት መንገድ ላይ የጀመሩ ሰዎች የሆነ ተአምር ተፈጥሮ እንኳን ቢደርሱበት መዳረሻቸው የፈረሰች ሀገር የእንጎቻ መንግስታት ተዋናይ ነው የሚሆኑት። ከዛ በኋላ የትርምስ፣ የመከራ፣ የስቃይ፣ የሰቆቃ ምናልባትም ደግሞ ኢትዮጵያ ውስጥ ድሮ ከ30 በፊት የዛሬ 30 ዓመት አካባቢ ሩዋንዳ ዘር ፍጅት ትልቅ ዓለም አቀፍ ክስተት ነበር በኢትዮጵያ። ዜናው የዛን ጊዜ የነፃ ሚዲያም ተጀምሮ 4-5 ዓመት ሆኗል። በቃ ውይይቱ የነበረው ነገር ምንድን ነው? ኢትዮጵያ ህወሓት ነው ያለው። ልክ እንደዚህ አይነት የፖለቲካ ስርዓት እንደዚህ አይነት ጭፍጨፋን የሚያበረታታ መንግስት ማለት ነው። ያው ሰውን በሰፈሩ በአድራሻው ከፋፍለው እንደዛ አድርገህ ከገዛኸው እነሱ ያውም ቅኝ ገዢዎቹ የፈጠሩባቸው ጫና ነው። ያ የቅኝ ግዛት ደግሞ የራሱ መጥፎ እንትን ምንድን ነው? ሰው ከሰፈር ውጭ አይወጣምና የመዋሃድም ክፍተት አለ። የኢትዮጵያን ግን በፍጹም የተለየ ነው። ምንድን ነው? እንደ እብድ ገላጋይ ዱላ አቀባይ ባለበት ህዝብ ያልተጫረሰው ያልተጋደለው ለረዥም ጊዜ የተገነባው ኢትዮጵያዊ ማንነቱ ስለያዘው ጭምር ነው። ያለፉት ደግሞ 27 ዓመታት ያንን ሸርሽረው ያኔ ሩዋንዳ ውስጥ የሆነ ነገር ሲከሰት ኢትዮጵያ እንደ ሩዋንዳ አትሆንም፣ በፍጹም ኢትዮጵያን እምነታችን፣ መስተጋብራችን በፍጹም የሚል ከልክ ያለፈ እምነት ነበር። ኢትዮጵያ ውስጥ እንደዛ ነገር ይፈጠራል ብሎ ያኔ የሚገምት ሰው አልነበረም። ዛሬ ደግሞ በእርግጠኝነት ከዛ የባሰ ነገር ሁኔታ እንደሚከተል ደግሞ ቢጠራጠር ሰው አለ ብዬ አላምንም። የመጨረሻ አረመኔ ጨካኝ ትውልድ በ27 ዓመት ውስጥ ኢትዮጵያ በቀለች። አረመኔዎች ሴራሊዮን ስትታመስ የነ ፎዴ ሳንኮ ታሪክ በጣም ዝነኛ ቆንጆ መጽሔት ነበር። ኢትዮጵያ ውስጥ ይገባ ነበር። ቡክወርልድ የሚያስመጣውን የአፍሪካ ሜጋዚን አፍሪካን በጣም በተሟላ መንገድ ማየት የሚቻልበት ግቡ መጽሔት ነበር። ዛሬ እዚህ ሀገር መጽሔቱ አይገባም። ያኔ ኒው አፍሪካን በከፍተኛ ደረጃ እንትን የሚል የነበረው የነ ፎዴ ሳንኮ ታሪክ ነበር። ሴራሊዮን ውስጥ አረመኔዎች፣ ጨካኞች ተቀናቃኞቻቸውን ከክንድ በላይ መቁረጥን የፖለቲካ ግብ ያደረጉ ሰዎች ያኔ ያ ሲነበብ ምን አይነት ማህበረሰብ ነው አይነት ነገር ነው ያን የሚፈጥረው። ለካ የሆነ የፖለቲካ ስርዓት ለረጅም ጊዜ የተገነባን
ነገር አበላሽቶ ቲፒኤልኤፍ ጋር ብቻ የተያዘ ነገር ነው ብዬ ላልደመድም ይችላል። ምናልባት መጠናት አለበት። ቀይ ሽብሩ ጋር ተያይዞ የተፈጠረ ነገርም የራሱ አስተዋጽኦ ይኖረው ይሆናል። ግን አረመኔ የሚለው ከሚገልጸው በላይ ጨካኝ ትውልድ በኢትዮጵያ ውስጥ ተፈጠረ። ደጋግሞ ማስታወሱ የሚያስፈልገው ህወሓት መንግስት ለመጣል ሲታገል ነበር። ኦነግ መንግስት ለመጣል ሲታገል ነገር፣ ኦብነግ፣ ሲአን አሉ የሚባሉ ኢትዮጵያ ውስጥ የሚንቀሳቀሱ ፖለቲካ ድርጅቶች መንግስት ለመጣል ሲንቀሳቀሱ ነበር። አንዳቸውም ሸኔና ፋኖ የሚያደርጉትን አሰቃቂ ነገር አድርገው ያውቁ። በትግል ዘመናቸው ፋኖ ሸኔ የሚባሉ ጨካኞች የሚፈጽሙትን ነገር በኢትዮጵያ ምድር ላይ አድርገው ያውቁ። የ27 ዓመቱ እንዲህ አይነት አረመኔ ሰዎች ኢትዮጵያ ላይ እንዲበቁል አድርጓል። ይህን እንዴት ነው መጠገን የሚቻለው? እንዴት ማስተካከል የሚቻለው? እሱ ደግሞ እምነት ተቋማት ጋር ያለ ችግር ነው። ግን ፈጣሪ እናመልካለን እያሉ መንደራቸው የሚውተፈተፉ ደግሞ ሞልተዋል። ብዙ ነገር፣ ብዙ የተበላሸ፣ ብዙ የቆሸሸ ነገር አለ። አንድ ላይ መስመር ይዛል። ይህን ያነሳሁት ኢትዮጵያ ውስጥ በየትኛው መንገድ ቅድሜ ለኢትዮጵያ የሀገር መከላከያ ሰራዊትና ለኢትዮጵያ የጸጥታ ኃይሎች በሙሉ አስፈሪውን አሰቃቂውን ትዕይንት በሕይወታቸው በአካላቸው በሁለመናቸው ገጥተው ኢትዮጵያን ወደ ቋጠኝነት ቀይረዋታል። ማንም ይሞክራል፣ ይፈርጥባታል። የሚለወጥ የምንትን የሚል ነገር የለም። ግን ይሄ ነገር ባይሆን የሆነው ደግሞ ነገር በተአምር ቢለወጥ ሩዋንዳ አይደለም በዓለም ላይ የሌለ ነገር በኢትዮጵያ ምድር ልናይ እንችላለን። እንደ ሸኔና ፋኖ ያሉ አረመኔ ሰዎች ያሉባት ሀገር መሆኗን ስላየን ማለት ነው። እነዚህ መሳሪያ ይዘው እየታገሉ ምናምን ስለሆነ አረመኔነታቸውን በተግባር አሳይተዋል። ከየትኛውም ሰፈር በቲፒኤልኤፍ ዘመን ያደጉ አረመኔዎች ሀገሯን ሞልተዋታል። በየትኛውም መንደር፣ የትኛውም ቀበሌ ላይ ይህን በስራ በምናምን እስካልተለወጠ ድረስ እንዲህ አይነት አረመኔዎች እጅ ኢትዮጵያ ብዙ ዋጋ ትከፍላለች። ግን እንዳልኩት ትልቅ መስዋዕትነት ተከፍሎ ከዛ ምዕራፍ ያን አደጋ ያንን ተሻግረነዋል። እነዚህ ለመንገድ መሪነት ራሳቸውን የሚያጩ ሰዎች የሆነ ቦታ ላይ ራሳቸውን ካገኙ መንደራቸው ላይ የሆነ የ20 ሰው የ100 ሰው ምናምን ሰብሳቢ ሊሆን ይችላሉ። ከዛ ያለፈ ነገር የሚያወጥ ነገር የለም። እንደ ሊቢያ ምናምን ላይ ኬላ ዘርግተው ገንዘብ እየሰበሰቡ ይኖራሉ። አሁንም አልረፈደም። የሰበሰቡትን የዘረፉትን በነፃ አውጪነት ስም ያጠራቀሙትን እሱን ይዘው ኢንቨስት ማድረግ የሚችሉበት እድል ላይ ትንቢሉ ጥሩ ነው። ከረፈደ የማይመለሱ ነገሮች አሉ። ከረፈደ ገንዘቡ አይደለም፣ ከረፈደ ህይወትንም ጭምር ታጣለህ። በአጠቃላይ ዝም ብለን አየሩን ስንቃኘው የሆነ ደመና ነገር አለ። ያንን ደመና ወደ እሳት ከመዝነቡ በፊት መቀየር የሚቻልባቸው ሁኔታዎች በኤርትራውያን በኩል ይኖራሉ ብዬ አምናለሁ። ያለዛ ዘ ኮንቨርሴሽን ላይ ዛሬ ያወጣው ዘገባ ላይ አውስትራሊያዊው የፖለቲካ ሳይንቲስት እንዳለው ጦርነቱ ከተጀመረ ኤርትራ የምትቋቋምበት አቅም አይኖራትም። ሁኔታዎች ይለዋወጣሉ። ወደዛ ላለመሄድ ራስን ማዘጋጀትና ለሰላም ቁርጠኛ መሆን ከምር ያስፈልጋል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ጥር 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ጥር 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።